የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በጥምር ሆነው ሰራዊቱ ላይ ጥቃት ማድረሳቸው ተሰማ። በወለጋ ቀጠና ፋኖና ኦላ በጋራ በመሆን ከመከላከያ ሰራዊት ጋር ጠንካራ ውጊያ እያደረጉ ነው። ሰራዊቱ ባወጣው መግለጫ ሁለቱ ኃይሎች የፈጸሙትን ጥቃት ማክሸፉን ይፋ አድርጓል። በአማራ ክልልም ሰራዊቱ ያወጀውን ዘመቻ ተከትሎ ውጊያዎች የቀጠሉ ሲሆን ጎጃም ደጋዳሞት ዛሬ መጠነ ሰፊ ውጊያ መቀስቀሱ ታውቋል። የፋኖ አማጺዎችን አዳክሞ ፊቱን ወደ ህወሓት ለማዞር ያቀደ የሚመስለው ኢትዮጵያ መንግስት የፋኖ ጠንካራ ይዞታዎች ላይ ጥቃቶችን እያደረሰ ነው። ታደምጡታላችሁ። ህወሓት አመረረ። ሁለት ከባድ እርምጃዎችን ወስዷል። እርምጃዎቹ አዲስ ጦርነት ከመቼውም ጊዜ በላይ መቅረቡን ያጋለጡ ሆነዋል። ደብረ ጽዮን ቆምጨጭ ያለ ውሳኔ የሰጡ ሲሆን ነገር ግን ውሳኔዎቹ ህወሓት ላይ ዲፕሎማሲያዊ መገለልን የሚያመጡ ሊሆኑ እንደሚችሉ ተሰምቷል። ተሰሙታላችሁ። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። በስደተኞች ላይ ጥቃት ሊፈጸም እንደሚችልም ያለውን ስጋት ገልጿል። ታደምጡታላችሁ። በወሳኙ የባህር መተላለፊያው ሆርሙዝ በኩል ስታልፍ በነበረ አንድ የጭነት መርከብ ላይ ጥቃት ተፈጸመ። ጥቃቱን ተከትሎ የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት በወሽመጡ ማለፊያ አጥተው የቆዩ ከ11000 በላይ ባህርተኞችን ለማስወጣት የያዘውን እቅድ በጊዜያዊነት ማቆሙ ተሰምቷል። በጥቃቱ ኢራን ተጠያቂ ሆናለች። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በጥምር ሆነው ሰራዊቱ ላይ ጥቃት ማድረሳቸው ተሰማ። በወለጋ ቀጠና ፋኖና ኦላ በጋራ በመሆን ከመከላከያ ሰራዊት ጋር ጠንካራ ውጊያ እያደረጉ ነው። ሰራዊቱ ባወጣው መግለጫ ሁለቱ ኃይሎች የፈጸሙትን ጥቃት ማክሸፉን ይፋ አድርጓል። በአማራ ክልልም ሰራዊቱ ያወጀውን ዘመቻ ተከትሎ ውጊያዎች የቀጠሉ ሲሆን ጎጃም ደጋዳሞት ዛሬ መጠነ ሰፊ ውጊያ መቀስቀሱ ታውቋል። የፋኖ አማጺዎችን አዳክሞ ፊቱን ወደ ህወሓት ለማዞር ያቀደ የሚመስለው የኢትዮጵያ መንግስት የፋኖ ጠንካራ ይዞታዎች ላይ ጥቃቶችን እያደረሰ ነው። ከምርጫው መጠናቀቅ በኋላ መንግስት በታጣቂዎች ላይ መጠነ ሰፊ ዘመቻዎችን ከፍቷል። እነዚህ ዘመቻዎች በዋናነት ያነጣጠሩት ደግሞ የተለያዩ ክልል አማጺዎች ይገኙባቸዋል ተብሎ በሚታሰቡ አዋሳኝ ቦታዎችና በታጣቂዎች ጠንካራ ይዞታዎች ላይ ያነጣጠረ ነው። ለአብነትም የፋኖና ህወሓት ኃይሎች በሚገናኙባቸው የሰሜን ወሎ አካባቢዎች እንዲሁም ፋኖና የኦሮሞ ነጻነት ሰራዊት ይገኙባቸዋል በተባሉ የወለጋ ቀጠና ከፍተኛ ውጊያ እየተደረገ ነው። በተጨማሪም እንደ ጎጃምና ደቡብ ጎንደር ያሉ የፋኖ ጠንካራ ይዞታ ናቸው በሚባሉ አካባቢዎች ላይ የመንግስት ኃይሎች ለ7 ቀናት የሚዘልቅ ዘመቻ እያከናወኑ ነው። ይህን በተመለከተ መግለጫ ወጣው የመከላከያ ሰራዊቱ በወለጋ ፋኖና ኦነግ ሸኔ ተጣምሮ ጥቃት ለመክፈት መንቀሳቀሳቸውን ይፋ አድርጓል። በምስራቅ ወለጋ ዞን የተሰማራው የማዕከላዊ እዝ አዛዥ የሆኑት ጄኔራል ዘውዱ በላይ በግንባር ተገኝቶ ምልከታ ማድረጋቸው ታውቋል። ጄኔራሉ ጽንፈኛ ሲሉ የጠሩትንና በኦሮሚያ ክልል እየተዋጋ የሚገኘውን የፋኖን ኃይል መስፋፋት አጀንዳ እያቀነቀነ ነው ሲሉ በተስፋፊነት ወንጅለዋል። አክለውም እያንዳንዱ የሽብር ቡድን ተልዕኮ ህዝብ ለህዝብ መለያየትን መፍጠርና ሰራዊቱን ከህዝብ ለመነጠል የታሰበ በመሆኑ ሰሞኑን በተወሰደበት እርምጃ ከፍተኛ ጉዳት ደርሶበታል ብለዋል። የእዙ ጣና ክፍለ ጦር የአንድ ሬጅመንት አዛዥ የሆኑት ሻምበል ኩምሳ ከበደ በበኩላቸው ፋኖና ኦላ በጥምረት ሰራዊቱ ላይ ጥቃት መክፈታቸውን አረጋግጠዋል። ጽንፈኛው ቡድን ከሸኔ የሽብር ቡድን በመጣመር ሰራዊቱን ለማጥቃት ያደረጉት ጥረት ሙሉ በሙሉ ከሽፏል። ሰራዊቱ የሽብር ቡድኑን እየተከታተለ በመደምሰስ ላይ ይገኛል ሲሉ ነው የተደመጡት። በእንዲህ መልኩ በጎጃም፣ ወሎ፣ ደቡብ እና ማዕከላዊ ጎንደር እንዲሁም ወለጋ ቀጠናዎች መጠነ ሰፊ ውጊያዎች እየተደረጉ ሲሆን መከላከያ ድል እየቀናው እንደሆነ ሲገልጽ፣ በአንጻሩ ታጣቂዎቹ ጥቃቱን እየመከቱ እንደሆነ ነው እየገለጹ የሚገኙት። የፋኖ ታጣቂዎችን ከአማራ ክልል አጠፋለሁ የሚለው መከላከያ ካለፉት ቀናት ወዲህ የበረታ ዘመቻዎችን እያደረገ ይገኛል። እነዚህ ዘመቻዎች በተለይም በጎንደርና ራያ ቀጠናዎች የበረቱ ናቸው። እነዚህ ዘመቻዎችም ተጠናክረው እንደሚቀጥሉ የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ከሰሞኑ ሲናገሩ ተደምጠዋል።
ህወሓት አመረረ። ሁለት ከባድ እርምጃዎችን ወስዷል። እርምጃዎቹ አዲስ ጦርነት ከመቼውም ጊዜ በላይ መቅረቡን ያጋለጡ ሆነዋል። ደብረጽዮን ቆምጨጫ ለውሳኔን የሰጡ ሲሆን ነገር ግን ውሳኔዎቹ ህወሓት ላይ ዲፕሎማሲያዊ መገለልን የሚያመጡ ሊሆኑ እንደሚችሉ ተሰምተዋል። ህወሓት አምርሯል። ከጦርነት ማንም ሊመልሰው እንደማይችል ተረጋግጧል። ቡድኑ አዲስ ጦርነት እንዳይቀሰቀስ ማድረግ ትችላለች የምትባለዋን አሜሪካን ገፍቷል። በደብረ ጽዮን እምቢተኝነት የአሜሪካው አምባሳደር የመቀሌ ጉዞ ሙሉ በሙሉ መሰረዙ ታውቋል። አሜሪካ አክራሪ ባለቻቸው ህወሓት አመራሮች ላይ የቪዛ ማዕቀብ ከጣለች በኋላ አምባሳደሩ ወደ መቀሌ ለማቅናት የያዙት እቅድ ተወሳስቧል። በህወሓት በኩል አምባሳደሩን ተቀብሎ ለማነጋገርና የደህንነት ዋስትና ለመስጠት አንገራግሯል። አምባሳደር ኤርቪን ማሲንጋ በህወሓትና ፌዴራል መንግስት መካከል የተፈጠረውን ውጥረት ለማርካም በዚህ ሳምንት ወደ መቀሌ ለማቅናት እቅድ ይዘው እንደነበር መዘገቡ ይታወሳል። ይሁን እንጂ አምባሳደሩ ወደ መቀሌ ለመብረር የያዙት እቅድ በተደጋጋሚ መሰረዙ የታወቀ ሲሆን የጉዞ መሰረዙ ውጥረቱን አባብሶታል። አምባሳደሩ በትናንትናው ዕለት ሊያደርጉት የነበረው ጉዞ ከተሰረዘ በኋላ ለዛሬ አርብ መተላለፉ ይታወሳል። ይሁን እንጂ አምባሳደሩ ዛሬ ወደ መቀሌ እንደሚያቀኑ ከተነገረ በኋላ ጉዟቸው በድጋሚ መሰረዙን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በብዙ አካላት በኩል ተጠባቂው ጉዞ ህወሓት አምባሳደሩን ለመቀበል ማንገራገሩን ተከትሎ ተሰርዟል። አምባሳደሩ ወደ መቀሌ የሚጓዙት የቁም እስረኛ ሆነዋል የሚባልላቸውን ጄኔራል ታደሰን እንደ ጊዜው አስተዳደር ፕሬዝዳንት፣ ዶክተር ደብረጽዮንን ደግሞ እንደ ህወሓት ሊቀመንበር ለማነጋገር ነበር ተብሏል። አምባሳደሩ የትግራይ ጊዜው አስተዳደር ፕሬዝዳንት የነበሩትን ጄኔራል ታደሰ ወረደን አስወግዶ ስልጣን የተቆጣጠረውን ህወሓትን እንደ ክልል መንግስት ማነጋገር አልፈቀዱም ተብሏል። በዚህም ህወሓት ስልጣን እንደተቆጣጠረ መንግስት ካልታየው አምባሳደሩ ወደ መቀሌ ለሚያደርጉት ጉዞ የደህንነት ዋስትና አልሰጥም ማለቱን ለጉዳዩ ቅርበት ያላቸው ምንጮች እየገለጹ ነው። ወዲህ ደግሞ የፌዴራል መንግስት ከአሜሪካው አምባሳደር ውጪ ወደ መቀሌ የሚያቀና አንዳች ዲፕሎማት እንዳይኖር ማሳወቁን ዲፕሎማቲክ ምንጮች ገልጸዋል። አምባሳደር ኤርቪን ማሲንጋ ወደ መቀሌ ተጉዘው ከህወሓት በኩል ቁርጥ ያለ ውሳኔ ይዘው ይመለሳሉ ተብሎ ሲጠበቅ ጉዞ መሰረዙ እያነጋገረ ነው። ከአምባሳደሩ የመቀሌ ጉዞ መሰረዝ በኋላ ምን ሊከሰት ይችላል የሚለው ጉዳይ የብዙዎችን ቀልብ ስቧል። በአሁኑ ወቅት በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ቀን በቀን እያየለ ሲሆን በሁለቱም በኩል ጄኔራሎች እየተዛዛቱ ነው። ህወሓት የብልጽግና ስርዓት ነው ያለውን የፌዴራል መንግስት ለማሸነፍ ቆርጦ መነሳቱን በተደጋጋሚ እየገለጸ ነው። ለዚህም ከሀገር ውስጥና እንደ ሻዕቢያ ከውስጥ ኃይሎች ጋር በቅንጅት እየተንቀሳቀሰ መሆኑን የቡድኑ ጄኔራሎች በድፍረት መናገር ጀምረዋል። በፌዴራል መንግስት በኩልም ህወሓት ዳግም ጦርነት ለመክፈት እየፎከረ መሆኑን ጄኔራሎች በተደጋጋሚ እየገለጹ ነው። የህወሓት አዲስ ጦርነት የመቀስቀስ ዝግጅት የውስጥ አማጺዎችንና የውጭ ኃይሎችን ያቀናጀ መሆኑን ጄኔራሎቹ በአደባባይ እየተናገሩ ይገኛሉ። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠውን ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ አሳስቧል። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 2018 ዓ.ም ባለው ጊዜ ውስጥ ሀገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ መቀመጡ ይታወሳል። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ ጃሲንታ እንጎበሴ ዙማ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። በፕሪቶሪያ የሚገኘው ኢትዮጵያ ኤምባሲ ትናንት ሐሙስ ሰኔ 18 ቀን በወጣው ማሳሰቢያ በሀገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታውን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶ የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት እድል እንዳለ የሚጠቁሙ አዝማሚያዎች አሁንም ይስተዋላል ሲል በመግለጫው አስፍሯል። የመብት መጣስና የደህንነት ስጋቶች
መኖራቸውን የገለጸው ኤምባሲው በዚህም የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያቸውን ጥንቃቄ በተሞላበት ሁኔታ እንድታደርጉ ሲል ዜጎቹን አሳስቧል። በየአካባቢያቸው ከሚገኙ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉም መክሯል። ከእነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባል ሲልም አስጠንቅቋል። ኤምባሲው ከሁለት ወር በፊት በቀናት ልዩነት 4 ኢትዮጵያውያን መገደላቸው በተሰማበት ወቅት የሀገሪቱ መንግስት ግድያውን በተመለከተ በአስቸኳይ እርምጃ እንዲወስድና ችግሩ በሚታይባቸው አካባቢዎች ላይ ልዩ ጥበቃ እንዲደረግ መጠየቁን አስታውቆ ነበር። ኤምባሲው በወቅቱ ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያዘ ሊሆን እንደሚችልም ገልጾ ነበር። ከጊዜ ወደ ጊዜ ደቡብ አፍሪካ ውስጥ የሚካሄዱ የጸረ ስደተኞች ሰልፎች ተበራክተዋል። የተለያዩ ሀገራት ስደተኞች ላይ ጥቃት ሲፈጸም ያሳያሉ የተባሉ ቪዲዮዎችም ተሰራጭተዋል። በእነዚህ እንቅስቃሴዎች የተነሳ ስደተኞች ላይ ስጋት በመፈጠሩ ናይጄሪያና ጋና ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። የዚህ እንቅስቃሴ መሪዎች ህጋዊ ሰነድ የሌላቸው ስደተኞች ከደቡብ አፍሪካ እንዲወጡ ቀነ ገደብ በተቀመጠበት ሰኔ 23 ቀን ሰልፍ እንዲካሄድ አስታውቀዋል። ማንም ሰው ላይ ጉዳት ማድረስም ዓላማችን አይደለም። እኛ የምንጠይቀው ነገር ቢኖር ህገወጥ ስደተኞች ሀገራችንን ለቀው እንዲወጡና መንግስት ቀድሞውኑ ያሉትን ህጎች እንዲያከብር ብቻ ነው ሲሉ የማርች ኤንድ ማርች መሪ ተናግረዋል። ይህ ለስደተኞች የተቀመጠው ቀነ ገደብ በአፍሪካ ህብረት ስር ከሚገኘውና የዳኝነት አካል ከሆነው የአፍሪካ የሰብአዊና ሰዎች መብቶች ኮሚሽን ትችት ቀርቦበታል። ኮሚሽኑ ትናንት ሐሙስ ባወጣው መግለጫ ደቡብ አፍሪካ ውስጥ የሚገኙ የተደራጁ ቡድኖች በሌሎች የአፍሪካ ሀገራት ዜጎች ላይ ያስቀመጡትን ቀነ ገደብ ጥልቅ ስጋት እንደተሰማው ገልጿል። በወሳኙ የባህር መተላለፊያ ሆርሙዝ በኩል ስታልፍ በነበረ አንድ የጭነት መርከብ ላይ የደረሰውን ጥቃት ተከትሎ የተባበሩት መንግስታት ዓለም አቀፍ ማሪታይም ድርጅት በወሽመጡ ማለፊያ አጥተው የቆዩ ከ11,000 በላይ ባህርተኞችን ለማስወጣት የያዘውን እቅድ በጊዜያዊነት አቆመ። ከዚህ ጥቃት አስቀድሞ በርካታ ጀልባዎች ማለፋቸውን የገለጹት የተቋሙ ዋና ኃላፊ አርሴኒዮ ዶሚኒጌዝ ሌሎች ጉዞዎችን ለማድረግ ግን በቅድሚያ አስፈላጊው የደህንነት ማረጋገጫ መኖሩ ሊረጋገጥ እንደሚገባ ገልጸዋል። የብሪታንያ ባህር ላይ የደህንነት ተቋም ትናንት ሐሙስ ባወጣው መረጃ በኦማን ከሚገኘው የዳሂት ወደብ በስተደቡብ ምስራቅ 7.5 ኖቲካል ማይል እርቀት ላይ አንዲት መርከብ ምንነቱ ባልታወቀ ተተኳሽ መመታቷን አስታውቋል። በዚህ ጥቃት በሰዎች ላይ የደረሰ ጉዳት ስለመኖሩ አልተገለጸም። ሻንጋርድ የተባለው የማሪታይም የስጋት አስተዳደር ተቋም ደግሞ ኤቨር ላቭሊ የተባለችው ይቺ በሲንጋፖር ባንዲራ የምትንቀሳቀስ መርከብ ጥቃቱ ከተፈጸመ በኋላ ጉዞዋን መቀጠሏን አስታውቋል። የአሜሪካ ባለስልጣናት ኢራን መርከቧ ላይ ጥቃት ፈጽማለች ማለታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ኢራን የሆርሙዝ ወሽመጥን ለማስተዳደር ያቋቋመችው መስሪያ ቤት በበኩሉ ከተቀመጡት መስመሮች ውጪ የሚጓዙ መርከቦች ደህንነቱ የተጠበቀ ጉዞ የማድረግ ማረጋገጫ እንደማይኖራቸው አስጠንቅቋል። የፋርስ ባህረ ሰላጤ ወሽመጥ ባለስልጣን በኤክስ ገጹ ባሰፈረው ጽሑፍ ከተፈቀዱት መንገዶች ውጪ በመጠቀም ምክንያት ለሚፈጠር ማንኛውም መዘዝ ኃላፊነቱ የመርከቡ ባለቤት ኦፕሬተርና ዋና ኃላፊ ይሆናል ብለዋል። አሜሪካና እስራኤል ከኢራን ጋር ያደረጉት ባለው ጦርነት የተነሳ ከየካቲት አንስቶ በመቶዎች የሚቆጠሩ መርከቦችና በሺዎች የሚቆጠሩ ባህርተኞች በፋርስ ባህረ ሰላጤ መውጫ አጥተው ቆመዋል። የተባበሩት መንግስታት ማክሰኞ ዕለት እነዚህን መርከቦች የማስወጣት እቅዱን ይፋ ያደረገው የሆርሙዝ ወሽመጥ በድጋሚ መከፈቱን ተከትሎ ነበር። ኢራን፣ ኦማን፣ አሜሪካና ሌሎች የባህር ዳርቻው ሀገራት እንዲሁም የማሪታይም ኢንዱስትሪው የዚህ ግዙፍ ኦፕሬሽን ተባባሪ እንደሆኑ የተቋሙ ኃላፊ ዶሚኒጌዝ ገልጸው ነበር። አሁን የጭነት መርከቧ ላይ ጥቃት ከተፈጸመ በኋላ ባወጡት መግለጫ ግን የተቀናጀ አካሄድና የጉዞ ደህንነትን ለማረጋገጥ ሲባል ተጨማሪ ግልጽነት እስከሚኖር ድረስ የማስወጣት እቅዱ በጊዜያዊነት ይቆማል ብለዋል።